መጋቢት 14 2017 ዓ.ም በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ዝግጅት ላይ ብርቱካን ተመስገን ደረሰብኝ ያለችውን ጥቃት ተከትሎ በርካታ ኢትዮጵያውያን አዝነዋል፣ መነጋገሪያ ሆኖም ሰንብቷል። የብርቱካን እውነት ሲገለጽና የተሰራው ድራማ ይፋ ሲሆን ግን በታሪኳ ያዘኑና ከጎኗ የነበሩ ኢትዮጵያውያንን ሁሉ ያስደነገጠ ሆኗል። በተደራጀና በረቀቀ ሁኔታ የቀረበው ይህንን ዝግጅት በግልጽ ቅጥፈቶች የተሞላ ስለመሆኑ የተለያዩ መረጃና ማስረጃዎች መቅረባቸውን ቀጥለዋል። ባለታሪኳ ለፈጠራ ሐሳቧ ማጠንጠኛ የተጠቀመችው የትምህርቷን ሁኔታ አስመልክቶም የትምህርት ሚኒስቴር ማብራሪያ ሙሉ ቃል እንደሚከተለው ይቀርባል። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በስም ተጠቃሽ በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 2013 ዓ.ም እንዲሰጥ መደረጉ ይታወሳል። ተማሪዋም በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግሥት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ወይም ኤክስቴንሽን ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐሮማያ ዩኒቨርሲቲ ተመድባ ወደ ሐሮማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐሮማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጪ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑ የዩኒቨርሲቲው መረጃ ያስረዳል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑንም ለማሳወቅ እንወዳለን። በመሆኑም 1. በማኅበራዊ ሚዲያው የተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማቱ ጋር ካለው እውነታ ውጪ የሆነ መሆኑን እንገልጻለን። ይህንኑ የሚያረጋግጡ መረጃዎችም ከዚህ ማብራሪያ ጋር ተያይዘዋል። 2. ይህንን የተሳሳተ መረጃ መሠረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ሥራውን ለማስተጓጎል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር፣ የምርምርና የማህበረሰብ አገልግሎት ሥራዎች የሚከናወኑባቸው ዕውቀትና እውነት የሚሰርጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። 3. የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎቹ ወይንም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራ በቀጥታ አየር ላይ መዋሉ ሕዝቡን ከማሳሳት ባሻገር የዩኒቨርሲቲዎቹን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮችን መሠረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ሥራዎቻቸውን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ሕጋዊ እርምጃ የሚወሰድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚሁ አጋጣሚ የዩኒቨርሲቲዎችና የአካባቢው ማኅበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበት መሠረታዊ ተልእኮችን በመረዳት የተቋሙን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ካደራ ጭምር እናሳስባለን። ትምህርት ሚኒስቴር መጋቢት 19 2017 ዓ.ም። ይህ የብርቱካን ተመስገን የፈጠራ ድርሰት መዳረሻው በሕዝቦች መካከል
ትርምስን መፍጠር ዓላማ ያደረገ መሆኑንና በግፍ ጾታዊ ጥቃት የደረሰባቸው ሕፃናትና ሴቶች ከዚህ በኋላ ጥቃታቸው አመኔታ እንዳይሰጠው የሚያደርግ አደገኛ ተግባር ስለመሆኑም ከፍተኛ የመንግሥት ኃላፊዎች እየተናገሩ ነው። ኃላፊዎቹ የሰጡት አስተያየት እንደሚከተለው ይቀርባል። ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ችለናል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰብአዊ የሆነም ድርጊት ነው ብለን ነው የምናምነው። ምክንያቱም የሴቶችና ህፃናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። በብርቱካን ታሪክ ውስጥ የግፈኝነትን ጥግ ብቻ ሳይሆን ግፍን የፈጸሙ ሰዎችንም ጭምር ነው አብሮ ሜንሽን እየተደረገ ናሬት እየተደረገ የመጣው። አንድ ሰው በአንድ ሰው ላይ ያደረገውን ብቻ አይደለም። በከሌ ብሔር በከሌ ብሔር ላይ ነው ሰው ዋነኛው ፍላጎቱ የብሔር ግጭትን የመቀስቀስ ኢንተረስት ኑሮት ነው የተሰራው። ነገር ግን ኦሮሞና አማራ እንዳይበጠሱ ነው የተጋመዱ ናቸው። አንዳቸው በአንዳቸው ውስጥ ያሉ ናቸው፣ የሚኖሩ ናቸው። በኦሮሞ ውስጥ አማራ አለ፣ በአማራ ውስጥ ኦሮሞ አለ፣ በአማራ ውስጥ ትግሬ አለ፣ በትግራይ ውስጥ አማራ አለ። ይሄ መቼውንም ቢሆን ፖለቲከኞቹ ብንሄድ ብንመጣ ብንቆርጥ ብንቀጥል በፍጹም ልንቀይረው የማንችለው የህዝቦቹ አንድነት እና በታሪክ እየተፈጠረ የመጣው ትስስር ነው። ነገር ግን አሁን ሐሳብ ያለቀባቸው የህብረተሰቡ ዕዳ የሆኑ ጽንፈኛ ኃይሎች ሌላ መከራከሪያና መነጋገሪያ ስለሌላቸው ማስፈጸሚያ የፍላጎት ማስፈጸሚያ ስልታቸው ብጥብጥ ቀውስ ስለሆነ በአንድም በሌላ መንገድ ዘመቻ አንድነት ዘመቻ ወዘተ ምናምን ብለው የሚፈጥሯቸው ንቅናቄዎች ህዝቡ አውቆ አስተውሎ አብሮ እንደማይቆምና እንደማይሰለፍ ሲያውቁ ህብረተሰቡን ለመቀስቀስ እንዲህ አይነት አጀንዳዎችን የማዘጋጀት የመስጠትና ህዝቡ አጌንስት ሂዝ ኢንተረስት እንዲቆም በራሱ ፍላጎት ላይ ተጻሮ እንዲቆም የመፈለግ ነው። ነገር ግን ይሄ አልሆነ። ባለፉት 5-6 ዓመታት በተደጋጋሚ አጀንዳ ይሁን ወደ ህዝብ የሚመጡ የተለያዩ ጉዳዮች አሉ። ህዝባችን እረፍት እንዳይኖረው በደራሽ አጀንዳ ተጠምዶ ተሳክሮ በጉዳዮች ላይም ክላሪቲ እና የጠራ ግንዛቤ እንዳይኖረው ሁሌም በእንደዚህ አይነት የመሳከር ሂደት ውስጥ እንዲገባ ሰላሙ እንዳያረጋግጥ የተሻለ ልማት እንዳያመጣ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። እንደምናስታውሰው ለውጡ ከመምጣቱ በፊት በኢኤንኤን ሚዲያ ላይ የተላለፈ አደገኛ የሆነ መልእክት ነበር። ይህም በተለይ የአማራና የኦሮሞን ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ከፍ ያለ መጠን ያለው ግጭት እንዲፈጠር ለማድረግ ወደ ህዝብ የተወረወረ አጀንዳ በጣም አደገኛ አጀንዳ ነበር። እንግዲህ እሱን በአንድም በሌላ መልኩ ወደዛ ሳይገባ ቀርቷል። እንደዚህ አይነት አቴምፕቶች በየጊዜው ፖፕአፕ ያደርጋሉ። የተለያዩ ድርጊቶች ስቴጅ ይደረጋሉ እና ይሄ በሁለቱ ህዝቦች በተለይ መካከል ያለውን ግንኙነት ለማሻከር ጥርጣሬን ለማስፈን የሚደረጉ አጀንዳዎች ናቸው ብዬ ነው የምወስደው እና አጠቃላይ የብርቱካንን ሁኔታ ተከታትለናል።
እንግዲህ መጀመሪያ ላይ ወደ አእምሯችን የሚመጣው ሁሉም ሰው መቼም ሰው ምክንያታዊ ብቻ ሳይሆን ስሜትም ያለው ፍጥረት እንደመሆኑ መጠን ሁሉም ሰው በዛ ስሜት ላይ ቆሞ ጉዳዮችን በቅጡ ሳይገመግም መረጃ ሳይኖረው ትክክለኛ ልኬት ሳይኖረው ግብታዊ ሆኖ ወደ አልተፈለገ አቅጣጫ እንዲነጉድ ያደርጋል። እንደዚህ አይነት ጉዳዮች አደገኛ ናቸው። እንደዚህ አይነት ጉዳዮች ታስቦባቸው በጣም ተመክሮባቸው ኢንቨስት ተደርጎባቸው የሚፈጠሩ ጉዳዮች ናቸውና በመሰረቱ አንደርማይን አይደረጉም። ጥቃትን ደግሞ መሰረት አድርጎ ተገቢ ያልሆነ የፖለቲካ ገበያ ማራገቢያ ማድረግ ግን እጅጉን ከሰዋዊ ስብዕና ውጪ ኢሞራል የሆነ ጉዳይ ስለሆነ ይሄንን የሚዲያ አካላትም የሚመለከታቸው ከግለሰብ አንስቶ የምንጠቀመውን የሶሻል ሚዲያ በትክክለኛው መንገድ ለህዝቡ ግንዛቤ በሚፈጥር መንገድና ችግሩን ሊፈታ በሚችል መንገድ ብናደርገው የተሻለ ይሆናል። ምክንያቱም በተለይ እነዚህ የጾታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛውና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ የህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆን ይችላሉ። ይሄ ተጠቂን እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናል። እና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይህም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባም አስተሳሰብ ውስጥ እንዲገባም ያደርጋል። በተለይ የአማራን ህዝብ ስወስድ ባለፉት ጥቂት ዓመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። መሰረታዊ የሆኑ የፍትሃዊነት ጥያቄዎች፣ በፊትም ያነሳቸው ጥያቄዎች፣ በርካታ ጥያቄዎች አሉት። እነዚህ ጥያቄዎቹ ተገቢው መድረክ አግኝተው እንዳይደመጡ ለማድረግ ከፍተኛ የሆነ በአንድም በሌላ መልኩ ርብርብ ይደረጋል። በድራሽ አጀንዳ ታስሮ እንዲቆይ ለማድረግ ከፍተኛ የሆነ ስራ ይሰራል። ይህም በህዝብ ስም የሚደረግ ነው። እነዚህ አጀንዳዎች እንዳልኩት አንዳንዱ ተወናብዶ ባለማወቅ፣ አንዳንዱ ደግሞ ተልዕኮ ወስዶ የሚፈጽመው ጉዳይ ነው እና የብርቱካኑ ጉዳይ ስናይ ህዝባችን በአጠቃላይ የእሷን አይነት የድራማ ሰለባ የሆነበት ሁኔታ ዛሬ ላይ በእርግጠኝነት መናገር እንችላለን። በዚህ ሁኔታ ፖለቲካ መስራት ሰርቫይቭ ማድረግ የሚፈልጉ የተለያዩ አካላት ይኖራሉ። ህዝቡ ይህን ነቅቶ በሚፈጠሩ ደራሽ ጉዳዮች ላይ ተገቢውን ግምገማ እያደረገ እየመረመረ አቋም እንዲይዝ ማድረግና መታገል ያለበትን አካልም እንዲታገል ያስችላል ማለት ነው። እንደዚህም ነው መሆን ያለበት። ምናልባት አማራ ክልል አይታችሁ ከሆነ ሰዎች በጅምላ ተገለዋል። 30 ምናምን ሰዎች በአንድ ጀንበር ተገለዋል። መምህራን ተገለዋል። ተማሪዎች ተገለዋል። ታግተዋል። ሴቶች ተደፍረዋል። ይሄ ኢፍትሃዊነት በእያንዳንዳችን ቤት ውስጥ እንዳለ ኢፍትሃዊነት ሁሉም ሰው ተንገብግቦ ይሄ ለምን ሆነ፣ በኢትዮጵያ ምድር ውስጥ ይሄ ለምን ተፈጸመ ብሎ መቆም አለበት። ሶሻል ሚዲያዎቹ፣ መደበኛ ሚዲያዎቹ በዚህ ላይ መስራት አለባቸው። የትኛውም ኮርነር ላይ የሚፈጸም ተመሳሳይ ድርጊት ከየትም የመጣ አይደለም፣ ከአውሮፓ የመጣ አይደለም፣ ከአሜሪካ የመጣ አይደለም፣ ወይም ከአረብ ሀገር የመጣ አይደለም። በራሳችን ወንድሞች የሚፈጸም እኩይ ድርጊት እስከሆነ ድረስ ይሄ ነገር ትክክል አይደለም። በዚህ ትውልድ ልንቀርጽ አንችልም። ሀገርን ልናጸና አንችልም። ሀገር ልንገነባ አንችልም። ዘላቂነት ያለው ሰላም ልናመጣ አንችልም ብሎ መከራከር ይገባል፣ መነጋገር ይገባል፣ ማውገዝ ይገባል።
የምናወግዘው እንዳይደገም። እኔ ለኢትዮጵያ ሕዝብ ማቅረብ የምፈልገው በተለይ ደግሞ ለእያንዳንዱ ኃላፊነት ላለበት ዜጋ እያንዳንዱ መረጃዎች በሶሻል ሚዲያም ሆኑ በሚኒስትሪ ሚዲያው የምንሰማቸውን አጥርተን ትክክለኛውና ተገቢውን መረጃ ልንይዝ ይገባል ብዬ አምናለሁ። በተለይ ደግሞ የሚዲያ አካላት አራተኛ መንግስት እንደሚባሉ ሁሉ ትልቅ ኃላፊነት ማህበራዊም ሀገራዊም ኃላፊነት አለባቸው። ይህንን ኃላፊነታቸውን በአግባቡ ሊወጡ ይገባል። መረጃን አዛብቶ ለማህበረሰቡ ማድረስ ጥፋቱ ከፍተኛ ነው የሚሆነው። ስለዚህ እዚህ ላይ ትኩረት መደረግ አለበት። ሌላው ጉዳትን ለፖለቲካ ፍጆታ ማዋል ሰዋዊ ፍጥረት የሆነ ግድ የሚለው ጥቃትን እከላከላለሁ የሚል ሕሊና ያለው የማህበረሰብ ክፍል ይሄንን አያደርግምና በተለይ ሴቶችም በዚህ ጥንቃቄ ማድረግ ይገባል። ለአልባሌ ጉዳዮች፣ ለጊዜያዊ ጥቅሞች እንደዚህ አይነት ጉዳዮች በሚነሱበት ሰዓት እንግዲህ አንድ ስብዕና እንዳለው ሰው የራስንም ሕይወት ለማዳን የሌላውንም ለመታደግ ከፍተኛ የሞራል ዲሲፕሊን ያስፈልጋል ብዬ አምናለሁ። ኢትዮጵያን ለማፍረስ የፈለጉ ኃይሎች፣ የኢትዮጵያን መዳከም የሚያልሙ ኃይሎች፣ ሐሳብ የሌላቸውና የህብረተሰብ ዕዳ የሆኑ ኃይሎች ቢችሉ በጠመንጃ ፈሙስ ካልቻሉ ግን በውሸት ትርክት ህዝብን በህዝብ ላይ ህዝብን በመንግስት ላይ እንዲነሳ ለማድረግ የማይቆፍሩት ጉድጓድ የማይቧጥጡት ሰማይ እንደሌለ መረዳትና እውነታውን ከተሳሳቱና ከተዛቡ መረጃዎች መለየትና ትክክለኛና ፍትሃዊ የሆነ ሐሳብ መያዝ ከማህበረሰብ የሚጠበቅ ቀዳሚ ጉዳይ ነው ብዬ አስባለሁ። አንደኛው። ሁለተኛው ህዝብ ሰላም ይፈልጋል። ህዝብ ልማት ይፈልጋል። ሰላምና ልማት በግጭት አይመጣም። መጀመሪያ አካባቢ ከግጭት ነፃ መሆን መቻል አለበት። ህዝቡ ከመንግስት ጎን መቆም ይኖርበታል። አጥፊዎችን አጋልጦ መስጠት ይኖርበታል። በመንግስት ተጠያቂነትን ለማስፈን በሚሰራቸው ስራዎች ውስጥ የህዝቡን ድርሻ መወጣት ተገቢ ነው የሚል እምነት አለኝ። ሁለተኛው በመንግስት በኩል ያለው ነው። መንግስት ለህዝቡ ትክክለኛ መረጃ በወቅቱ ማድረስ አለበት። ተጠያቂነትን ማስፈን ይገባል። ማንም ይሁን ማን አጥፍቶ እስከተገኘ ድረስ መጠየቅ መቻል አለበት። በሌላ በኩል በሰላማዊ መንገድ ችግሮችን ለመፍታት ከጽንፈኛ ኃይሉ እንደሚጠበቀው ሁሉ መንግስትም ችግሮችን በሰላማዊ መንገድ ለመፍታት የመጀመሪያውና ትልቁ አማራጭ አድርጎ መጠቀም አለበት። ይህንንም እያደረገ ነው። ግን በዘላቂነት ይህንን ማስቀጠል ይኖርበታል። ኢትዮጵያ ውስጥ የሐሳብ የበላይነት ቦታ እንዳይዝ ካደረጉ ጉዳዮች መካከል አንዱ ጠበንጃና ጠበንጃኝነት ነው። ከዚህ ነፃ የማድረግ ኃላፊነት የመንግስት ነው። ስለዚህ መንግስት በሚያደርጋቸው ማንኛውም እንቅስቃሴ ህዝቡ መተባበር አለበት። ተጠያቂነትን ማስፈን ያስፈልጋል። የሁለቱ ሲነርጂ የሁለቱ ቅንጅት ጠንካራ ሀገር ለመገንባት ሉዓላዊነቷ የተረጋገጠ ሀገር ለመገንባት ነገ ከነገ ወዲያ ሀገር የሚረከቡ ትውልዶችን ለመፍጠርና ለመገንባት የሚያስችል ሁኔታ ሊፈጠር ያስችላልና አሁን የተቃጣው ጥቃት ባለነው ብቻ ሳይሆን በመጪው ትውልድም ጭምር ነው። እንዳይማሩ የሚከለክል ኃይል አሁን ያለውን ብቻ ሳይሆን እያጠፋ ያለ የሚመጣውንም ጭምር የማጥፋት ዓላማ ይዞ ነው እየሰራ ያለውና ይህንን የመታደግ ጉዳይ የመንግስትም የማህበረሰብም ተደርጎ መወሰድ አለበት የሚል አስተያየት ነው ያለው። ኢትዮጵያ ብቻ ሳይሆን ቀጠናውም ሰላም እንዲሆን አህጉሩም ሰላም እንዲሆን በተቻለ መጠን በምናገኘው መድረክ ሁሉ ሁላችንም ሚና መወጣት መጫወት፣ ሰላም ለሰው ልጆች ሁሉ እንዲሰፍን ማድረግ ነው ያለብን ብዬ ነው የማምነውና ከዛ መለስ ግን በህዝብ ስም የሚደረጉ በጣም የህዝብን ፍላጎት በመሰረታዊነት የሚነዱ እንቅስቃሴዎች መንግስትም
ይህንን አበክሮ መታገል ህዝቡን አበክሮ መታገል መቻል አለበት። ይህን ስናደርግ ብቻ ነው የምንፈልገው ሰላም፣ ልማት የሚመጣው ተጠናክሮ የሚቀጥለው ብዬ አምናለሁ። በተቋማቸው የተላለፈውን ሐሰተኛ ዘገባ በተመለከተ የኢቢኤስ ዋና ሥራ አስፈጻሚ አማን ፍስሐ ጽዮን በሰጡት ማብራሪያ ፕሮግራሙ የተሰራበት መንገድና ከጋዜጠኝነት ስነ ምግባር አኳያ የተፈጠረውን የተዛባ መረጃ በመጥቀስ ይቅርታ ጠይቀዋል። መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ፣ የሚቀጥለው ሳምንት ይደረግልኝ፣ ለምን ይሄን ሳምንት አይተላለፍ አልሽኝ ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይህንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ አውርዱልኝ፣ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ፣ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም፣ ባለቤት የለኝም ብላ ነበረች። ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳትነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን ኦኬ እውነቱን እናወጣዋለን። እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብታል። ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ከዚህም አልፎ ቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል። ፌዴራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ
አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይህንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይህን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችምና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ፣ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስ በዚህ ፕሮግራም ሚዲያ የፈጠራትን ብርቱካንና እውነተኛዋ ብርቱካን ተመስገን ይገለጣሉ። የእነዚህ ሁለት ማንነቶች መገለጥ የሕዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል። ብርቱካን ሁለት መልክ፣ ሁለት ጠባይ፣ ሁለት ማንነት እንዲኖራት ሦስት አካላት ሰርተዋል። የመጀመሪያዋ ቤተሰብ የሠራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሠራችው የዋኋ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከእሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሠራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህቺ ብርቱካን በባህል፣ በሃይማኖት፣ በማኅበራዊ ሕይወት ከቤተሰብ ተሰርታ የባንክ ሠራተኛው አቶ ስማቸው ፍቅሩ ትዳሩ ሕይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው።
በዓል ምንም እንደዚህ ውድ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግሥት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቲቱ እየሰማሽ ነው? እህቷ ሲሙን ተምረሽ ታይ እሺ፣ የምትፈልጊያት ከሆነ እሺ። ሄሎ፣ አቤት። አርቲስቷ አፈር ልብላ። እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን። አዎ ሙሉ አካል እያለኝ ያደራ እንደው ልመና ስወጣ አያሳዝንም? የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ። ህዝቡ እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ነው። ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ። ስሜ ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ የ40 ቀን ነው እንደዚያ
በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችው ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነው ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድነው በዚህ በምን ምክንያት ነው እንደዚህ ያደረገች? እኔም ማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተን ያለኝ ሰኞ ነው ማየት የጀመርኩ በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ አልሞቱም፣ በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም። ብርቱካን ያው ስራ ጎጃም ሁለቱና ሲወረዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብ እና ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በደንብ ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣ የሚባል የተማረች ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሐሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ በዋለው የቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድቤ ነበር። ከመጣው በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ስለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንድሄድ አልፈለኩም፣ ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቂያቸው ሄርን ይዛኝ ሄደች። እሷ የባለ ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሯን በእጄ ይዣታለሁ። ሄርንና ሬጅስትራር ብሩን እንጠይቃለን። በዚህ ሁኔታ ነበረ። እንዴት ላድርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዛ በሰዓቱ አይ በቃ እንትን ማታስገቡ ማትመዘገቡ ከሆነ ልሄድ እዚያ እንዳያልፈኝ ሄጀም የማርፍበት ሄጀም የሚያስተምሩኝ ነገር አይደለም፣ ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆን ሂጅ አለኝ። አይ ናቹራል አለኝ አልኩትና ዶክመንት ሰጥቼ እዚያው ተመዘገብኩኝ። ፍሬሽማን ኮርሶችን እነሱን ከወሰድን በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ። በፋርማሲ ስገባ በቃ እነሱ ራሱ ማበረታታት ጀመሩ። በቪዲዮ ላይ የተመለከትኳት ብርቱካን ተመስገን ከበደ
እኔ የመጀመሪያ ላይ ነኝ። አርጋቸው ተመስገን ከበደ ያስተማርኳት እኔ ሰረቀ ብርሃን ትምህርት ቤት ሰረቀ ብርሃን ቀበሌ ሰረቀ ብርሃን ትምህርት ቤት ከአንድ እስከ አራት ከተማረች በኋላ ሞጣ ከተማ ትምህርቷን አጠናቃ ለጊዜው በወቅቱ የተመደበ የነበረ ሀለማያ ዩኒቨርሲቲ ነበረ። ሀለማያ ዩኒቨርሲቲ አልሄደችም። በቤተሰብ ድጋፍ ሐዋሳ ቤተሰብ ጋር መሆን መማር አለባት ስለተባለ ቪዲዮውን እንዳየሁት የሚያሳዝነው ነገር ሚደብ ዩኒቨርሲቲ የተባለው ነገር እሷም አታውቀውም። ቤተሰብ ብዙ እዚያ መመደቧን የሚያውቅበት አጋጣሚ የለም። እኛ ለድጋፍ ክትትል እናደርግ የነበረ ሐዋሳ ከቶቿ ጋር እንደምትማር ያሉ የምናውቀው እንጂ ደምቢዶሎ ዩኒቨርሲቲ የተመደበችበት አጋጣሚ የለም። ከ12ኛ ክፍል ጥሩ ውጤት አመጣ ወደ ዩኒቨርሲቲ ወደ ሀሮማያ ዩኒቨርሲቲ ተላከች። ሀሮማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀሮማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አደረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖሪያ ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረም። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው፣ ከዚያ በኋላ ትማራለች በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችውን ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባውኝ። 2013 ገባው። 2013 እና 14 ነው የቆየውኝ። ፍሬሽማንን ኮርስ ተወሰድኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ ኤንድ ፋይናንስ ነው የተመዘገብኩኝ። መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ተኛለኝ ተኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ሳትኩ። ራሴን ስስት ትች ምን አይነት የተጨምለቀናት ምን አምስታችን ስለተንጠለጠልንባት ነው እንዴ አሁን እንትን ደፈርናት ማለት ነው። ምን አደረኩ ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ይሆን እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። እንዴት አይነት ነገር ነው? በጣም ግራን የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳ ደምቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው። አታውቀውም። ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። የዛ ደገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። ከ2014 15 16 17 ኦልሞስት ይኸው እንግዲህ ወደ 4 ዓመት እየመጣ ነው። አብረን ነው የምንኖረው። ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ አላውቅም። አብረን ነው የምንኖረው። ምንም ነገር በማላችን ነገር የለ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ የማውቀው ነገር የለም። ማህፀኔን የጨቀጨቁ ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ቀይ ነበርኩ። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬን ትስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጌ አውልቄ
እንትን አሰርኩት ይሄን ተንትኑ ጋር አጣብቂያ አስሬ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። አብረን 2014 ተጋባን፣ አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼውን አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ፣ እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛ እኛንም አገለግል። ባንኩ አሪፍ ይከፍለኛል፣ ለኔ የሚያንሰኝ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን የምኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል። እንደማንጠይቅ በራሳችን በእኔ ደሞዝ እንደምንተዳደር እሷንም በእኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም ቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደ ማንኛውም ሴት ጋግራ ነው የምትበላው፣ እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለችም። አሁንም ሚዲያው የሚያወጣው ነው። ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማትም። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወተናል። አሁን አጎታችን በቅርብ ያው መታወቁን ስለማይቀር ዶክተር ይመስገን አጎታችን ልጅ ነው። እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ደራሽ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያን ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድንሆን መጥቶ አብረን እየሳቀ ነው። ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደህና ነን፣ እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ የሚሉ ለእነ ሁሉም አንገቱን ይደፋ። የትናንትና ሐዋሳ ሄጄ ነበር። አጎቴን ነው ያገኘሁት። በሱ ምክንያት ነው እኔም ሐዋሳ ሄድኩት። ዶክተር ነው በቃ እቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ህዝብ ይቅርታ እንጠይቃለን። ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስመጣ ቤት ተከራይተን መኖር ጀመር። ይህ ነው የተጋባንበት ሁኔታ ይህን ይመስላል። እናትና አባቷ እግዚአብሔር የተመሰገነ በሕይወት አሉ። ባሏ ስማቸው ሹመቴ በቀለ ይባላል። ከደረጃ 1 እስከ ደረጃ 3 ያስተማርኩት መምህሩ የመጀመሪያ መምህሩ እኔ ነኝ። ባሏን እሱ ነው። ያጋባዋቸውም ራሴ ነኝ። እናትና አባቷ የእሱም እናት አባት
በአገራችን ባህልና ወግ መሰረት እነሱ ተፈቃቅረው መጡ። ተወቃቸውም የተጋቡትም በገጠር በባህላዊ መንገድ ነው። ግን ወደ በፍነት እንትን አላቸው የትዳር ሰርቲፊኬት። ሰርግ ምናምን ነበረ። ስቱዲያቸው አዲስ አበባ ነበረ። ከዚያ ቤተሰብ ሄዶ እዛው ተደገሰላቸው። ተጋብተው ነው የመጡት። የእናት አባቶቻችን፣ የዘመዶቻችን፣ የጎረቤት የሁሉም ፎቶ ከኛ ጋር ከእሷ ጋር የተነሳ ፎቶ አለ፣ አንደኛ ማስረጃ። ከዛ ሲቀጥል ደግሞ የጋብቻ ሰርቲፊኬት አለ፣ የምስክር ወረቀት። እነሷ በስነ ስርዓት ተጋብተን ባልና ሚስት መሆናችንን የሚገልጽ ዶክመንት እንዳለን። ሁለተኛ ሲቀጥል የልጃችን የልደት ካርድ አለው፣ የኔና የሷ እንደሆነ የልደት ካርድ አለ። ስለዚህ የሰርጋችንን ፎቶ አለ፣ ሶፍት ኮፒ የሰርጋችን ፎቶ አለ፣ የቤተሰብ ፎቶ አለ፣ የተጋባንበት ነገር አለ፣ በቂ ማስረጃ አለ። 2014 ህዳር ላይ ቤተሰብ ጋር ሄደው ነው የተጋቡት። እዛ ተጋቡ። ከዛ ወደ አዲስ አበባ ነው ተመለሱ፣ መኖር ጀመሩ። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበርኩኝ። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከአቀራረባችን አይተነሳ ለዚያ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። እንደኛ ትዳር ይዣለሁ። ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ልጅ እንደተወለደ በሁለት ቀን በሶስት ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገ ጊዮን ወይም ጠበቀ ጊዮን የሚባል ሆስፒታል አለ። ወደዛ ሪፈር ተላከላት። በሽታው ምን እንደሆነ አልታወቀም። እዛ ሲሄድ ግን አንድ ሳምንት በኋላ ሁለት ሳምንት በኋላ የልብ ኬዝ እንዳለ ተነገረ። ቅዱስ ጳውሎስ ሪፈራል ላኩላት። ከቅዱስ ጳውሎስ ተከታተለ ቆይታ ደግሞ ጴጥሮስ ስፔሻሊቲ ሰርጀሪ ተሰራላት ልቧ። ስለዚህ ከዛኛው መረጃ ልብ ኬዝ እንዳለባት እሱ ትክክል ነው፣ ሌላው ትክክል አይደለም። የልብ ታካሚ ናት። እኔንም ማስተዳዳት እኔንም ማግዛት ከምናውን ከበር ማድረግላት እኔ ነኝ። አብረው እየኖሩ ልጃቸውን እያሳደጉ እሷ ከወሊድ በኋላ ልብ ኬዝ ተፈጠረ። እሱ እያሳከማት ክትትል አላት። ሁሉን ነገር የሚያደርግ እሱ ነው። የመድኃኒት ሁሉን ነገር የሚሸፍን የሚያሳክማት እሱ ነው። አወይ አንዴ ብሩቴ አቤት። ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ። እንዴት ነሽ? ሰላም ነው? መድኃኒት ውጭ ስለነበረ ራሴን አሞኝ በዛ ረጅም ሰዓት ተኛሁ። አካባቢ እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የሚሻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመንስ የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በጣም አሁን እኔ እንደ እናት ስላየሁት ስትጨነቂ ጭንቀቴን ሁሉን አጋሬ ስለሆንሽ ነው ይሄንን መስሩን የምንል እውነታውን ማለት ነው። ለባለቤቴ ግን ያን ሁሉ ታሪክ አላወራሁም። ምክንያቱም እሱም ባዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። ልጃገር አልነበርኩኝ፣ ድንግልናዬን አግኝቷል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባህ? ያው ሁሉ ነገር አይ አሁን ያወራሁት ነው ያለው ሌላ ነገር ነው ካል ፎከስ ገብቶ ገና ዛሬ ነበር። ትናንትናም ከትናንት ወዲያ ማረፋ እያደፈጠ ነበር። ራሱን ያውቀው ነበር፣ ራሱን ስቶ ነበር። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ውሃ እየተደፋበት ሕክምና ላይ ምናምን ነበር። ሰላም ማዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው።
አለን ይመስገን። እንግዲህ እየሰማሁ ባለሁት ነው። መዓዛ እባላለሁ። መዓዛ መሐመድ እባላለሁ። እሺ የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች ጁላይ ናላ ታራኔ ሲጀመር ይልሽ አንቺን ራሱ ለመናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልሽው መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከሌውን እንዴት ታውቂያለሽ እያልኳት ነበር። እንደው ምንድን ነው ያልኩሽ? ብርቱካን እሺታ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ። ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላት ነው ተልኮላታል። ገንዘብ ብዙ ብር አይደለም፣ 5000 ብር ሰው አመጥቶ እንዲያቀብላት። ከዛ በኋላ 5000 ብር ሰው አመጥቶ አቀብሏታል። ወይ ለሰጣው አዋሳ ይኸውልሽ መጓጓዣ ነው፣ ሌላ አይደለም እኮ እንድትደበቅ ነው አይደለም። እኛ እኮ እንድትደበቅ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ያስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህ አቅጣጫ ይዤ ቀደም እንዳልኩሽ ወታደሮቹ መንግስት የማይቆጣጠሩ ፋኖች የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። በምንም መንገድ አሁን ደግመሽን መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ያስነሱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲገባት ወደ ጫካ ትውጣል። እህትሽን የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርም ይዛ ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አለያችሽን አታገኛትም። እኔ ሌላ ምልሽ ነገር የለኝም። የሚገባኛል ያላችሁበት ነገር ቢያንስ መንግስት ወደማይቆጣጠሩ ካሉት ወደሚቆጣጠሩት ቦታ ላመቻችሽ ይችላል። ልጅሽን ይዘሽ እዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ አያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። ወዳችን ይዘን ዝም እንላለን። የተበላሸው ነገር ስማት ልጅቱ ሚዲያ ላይ ወጣ ሁሉ መስተባበል ታስባለች። መንግስት ምራት ነው የመሰላት ይመስለኛል። ይገልጻል የሚቆም ሊቢስና መንግስት አብሮ ነው የሚሰራው። አትቀልድ፣ ብዙ ነገር አበላሽተሻል። ይሄ ቀልድ አይደለም። የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ፣ አስቢ። ከራስሽ ጋር ተነጋገሪ። ሳይሆን ማዚዬ እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽ ታይ እሺ፣ የምትፈልጊያት ከሆነ እሺ አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይሄን ሲም ትበሪ፣ እሱን ሲም ትበሪ ነው። አይ የእናንተን በምን ሊያዘው? እኔ እናንተን እኮ ታስፈልጉኛላችሁ። በስክሪፕቶ ጽፈሻል። እሱን ስም ሲበሪ እሱ እንያዝሻለን፣ ቁጥሩን እንሰጥሻለን። እሱ የተማረቀት ያዚ ሲደመር አንድ 3 የፖሊስ የምርመራ ውጤት እንደሚያሳየው ሐሰተኛ መረጃን በመጠቀም በብርቱካን በኩል የተተወነው የፈጠራ ፊልም እንዲያሳካ የተፈለገው ዋነኛ ዓላማ የጥፋት ኃይሎች በሀገሪቱ እየታየ ያለውን ሰላምና መረጋጋት ዘላቂነት እንዳይኖረውና የጥፋት ዓላማቸውን ለማስቀጠል የሞከሩበት ሀገራዊ ትርምስ ለመፍጠር ሰፊ ዕቅድ ያለው ነበር። የሕዝብ ቁጣ ለመፍጠር ከዲያስፖራ እስከ ከተማ፣ ከከተማ እስከ ጫካ የተዘረጋ የጥፋት ጉዞ ሞክረዋል። ጥፋቱ ቀጣይነት እንዲኖረው የሚያግዝ ለተከታታይ የጥፋት ተግባር ምስል ከሳች የሆነ ድራማ በደም ነጋዴዎቹና በኢቢኤስ ቴሌቪዥን አቀናባሪነት በዋናዋ ተዋናይ ብርቱካንና ተባባሪዎቿ ተሰርቶ ለመላው ኢትዮጵያውያን ተሰራጭቷል። ምንም እንኳን ሰፊ ተመልካች ባለው የቴሌቪዥን ፕሮግራም በሰውኛ ትረካ በእንባና ሐዘን ታጅቦ የተሰራጨውን ሐሰተኛ ትወና ሕዝቡ ተመልክቶ ቢያዝንም
የደም ነጋዴዎቹ ያሰቡት አልሆነም። አስቀድሞ በተዘጋጀው የዲጂታል የፕሮፓጋንዳ ክንፋቸው አማካኝነት ከቀደሙ ፈጠራዎቻቸው ጋር ክስተቱን በማቀናጀት በየአካባቢው ሁከትና ብጥብጥ ለመፍጠር ባይሳካም ተፍጨርጭረዋል። የተሰጠውን እንዳለ የማይውጠው ተመልካች ሐዘን፣ ግርታ፣ ጥያቄና ማስተዋል አልተለየውም። ያሰቡት ያልተሳካላቸው የደም ነጋዴዎች ያሰቡት አልሳካ ሲላቸው ከአንድ አመጽ ወደ ሌላ ለመሸጋገር አጀንዳውን እንዝጋው እስከ ማለት በግልጽ ተናገሩ። በእርግጥም ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ፣ ሕዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግሥት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። ይገድልሻል የሚቆጥ እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽ ታይ እሺ የምትፈልጊያት ከሆነ እሺ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ብጥብጥና ውከት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየሁ፣ መታገስ ዓለሜና ሌሎች ተጠንስሶ ለትወናው ፍቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት። ፍቃደኛ ሆነች። ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሠራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ ዓለማየሁና ሌሎችን ሠራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ እያላት ወላጅ አልባ፣ ትዳር እያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የሕዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሠራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማኅፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። እንዴት ታረግኛለሽ መሰለሽ? ደፈሩ ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ደፈሩ ብለሽ ብትገልጽልኝ ጥሩ ለቲቪ ስለዛ ምን እንደነበር አሁን በቀዳም ተከተል ነገር ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ ጭንቃል ኡዳንተ በቃሪ ወደ ቃለ መጠየቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠ። ለዚህም ተጨማሪ ሐሰተኛ ተዋናዮች እያንዳንዳቸው በ800 ብር ተቀጠሩ። አጋችና ደፋሪ የሆኑ ደፋሪ ሐሳዊ ተዋናዮች ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀናበረው ሐሰተኛ ድራማ መሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፓጋንዳ መሸፈኛ እንዲሆን ያሰቡት ያልተሳካ ቅዠት ነበር። በእርግጥም ጽንፈኛ ኃይሉ በአማራ ክልል ተንቀሳቅሶ በነበረባቸው አካባቢዎች ሕፃናትን ሳይቀር በየጫካው አስገድዶ ሲደፍር የቆየበትን ወንጀል በመሸፈን ራሱን ጻድቅ በማድረግና ሌላውን ደግሞ ጭራቅ አድርጎ የማቅረብ ሴራው የተጋለጠበት ነው። ሴራውን በጭካኔ ለመፈጸም ለማስፋትና የሕዝብ ቁጣ ለመቀስቀስ ሀገር ለማፍረስ የተወጠነ የጥፋት ድግስ እንደሆነ ተረጋግጧል።
የብርቱካን እውነት መገለጥ ከሁሉም በላይ የሕዝቡ ባስተውሎት እውነታውን መጠየቁ የጥፋት ኃይሉን አጀንዳውን እንዝጋው እስከ ማለት ሲያደርሰው፣ በሌላም በኩል ብርቱካንን ወደ ገዳይ ቡድናቸው ይዘንሽ እንጥፋ እስከ ማለት አድርሷቸዋል። አንድ ሰው አይደለም የቀበረ፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም የወጣበተ፣ የኔ እናት ብቻ አይደለም የሞተች፣ የኔ እናት የኔ አባት የኔ ቤተሰብ አይደለም ያለቀ፣ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፋው እኛ ብቻ አይደለም አገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ ያስተምሩናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከመናገረው በላይ ማለት ነው። እኔ ማለት እኔ አሁን እንደኔ ማለት ነው እኔ የምኖረው ለቤተሰብ ክብር ነው። ተከብሮ የሚኖር እናት አባትም ሞቷል ማለት ለኔ ከባድ ነው። በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ይቆየዋል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበትም። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው በቃ እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው፣ ምንም አይቸግራቸውም። ሁሉን ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣላት ነው የምትኖረው። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው ያለው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ፣ ፎልስ ኢንፎርሜሽን እንደሆነ፣ ልጅቷ እናትና አባት እንዳሏት፣ እንዳልታገተች፣ ተደፍራ እንዳልወለደች፣ ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር የፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም የሚያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ይሄ የፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይህ መሆን አለበት። ያኛውን ባለፈው የተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነት ይሁን ሐሰት አላየው ሚዲያ ላይ ወጣች፣ ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ እንትን አለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም፣ መስተካከል አለበት ብዬ ነው የማስበው።